ሚፍታ ምን እንደሆነ የሚለው ተቃለሽ ብሩኬ እሱ ትክክል አልሰራም እያለ መጣ ማለት ነው። እሱ ለምን እንደዛ መጀመሪያ ለምን ቤቱን አሳየ? ለምን አመጣት መጀመሪያ እንደ አዲሱ ማለት ነው። ሹዋይ ሙፍታህን ዝም በይ። ያለፈ ነው። የዛሬው ነው እንጂ ያለፈ እኮ አለፈ። ሰርግ አለባችሁ። ቆንጆ ነገር ከፊታችን አለ ብሏል። እሱ መጠየቅ በአንድነትኛ ቲክቶክ ለምሳሌ ብሩኬና ሀይሚ አንፈልግም አሉ አይደለ? ሚፍታና ፍፄ ለምን ያገኛሉ? እነሱ ማን ናቸው? ከራስ እጭ አይደብራችሁም? እንደ የራሳችሁ ስራ ይሰራሉ። ቆይሳን ልጆቻችን ጋር ካልመጡ እንደፈለጋችሁ ይሁኑ። ምን ሆናችሁ ነው? ልጆቻችን ጋር ይድረሱ። በቃ ሚውት አርጉና በተራ አውሩ። ሀረ እግዚአብሔርን ሄዳ አውሪ ሰኒና ከዛ በተራ ምን መሰላችሁ? አሁን ሚፍታም የራሴ ከሆነ ስራ ዝም ብለህ አትቀባጥር። የምሬ ነው። አንተ እስካሁን ከራስን ያለ አውራ ምንጭ እንግዲህ አውሪማ እኮ አውሪ ሰኒ አውሪ ሰኑ እናንተ እያወራችሁ ሲጋር በቃ ያው ሜቱ አድርገናል። አውሬ ነው ቆንጆ ነው። ሚፍታም ቢሆን እኔ ማንንም አልፈልግም እያለ ነው። ብሩክ አይደለም ማንንም አልፈልግም ካለ አርፌ ተቀመጥ። እንዴት ነው ወላሂ ያለ ያንተ ምንድነው የምትሜለው? እግዚአብሔርን በጣም ነው የሚያስጠላው። እሱ አሁን ለምሳሌ ቪዲዮ አላየሁም፣ አምሳላት ማነች ምንድነች እኔ አላወቅኩትም። እሱ አላየሁም፣ መጀመሪያ ምንም አላየሁም። ለምንድነው ወላሂ የምለው? የምሬ ነው እንዴ። ለምን ይሚላል? ለምን አላየውም ይላል? አይቷል፣ ሁሉንም ነገር አይተሃል። ግን ከዚህ በኋላ አታምጣ። አንተ ማታገኛት ብሩኬ አይፈልግም፣ አታገኛት። ምን እንድትሰራተን ነው የምታገኘው? ገና እንዲያዲስ ብሩኬ ተሳስቷል፣ ለምን ቤቱን አሳየያል። እንዲያዲስ ሃይሚን ነገሩን አታጋልግለው። እግዚአብሔርን በጣም ነው የሚያስጠላ። ሚፍታ ነገሩን ያጋግላል። የምሬ ነው ሁሌ ማለት ነው። ይሁን ሃይሚ የደላ መስሎት ማለት ነው። ነው እንደዛ አይደለም። እንደዛ አታድርግ፣ ደስ አይልም። خلاص እኔ ጨርሻለሁ። ዜዶ አስተላልፊ። ዜዶ እኔ ሙፍታህን ድሮም ነግሬዋለሁ፣ ዛሬም ነገም እስከ መቼም ድረስ ነግሬዋለሁ። ሙፍታህን በውስጥም ነግሬው ቪዲዮ ሰርቶብኛል። አሁንም ይስራ ሲፈልግ ቪዲዮ። እኔ ዜዶ ወታደሯ ላይ ነኝ። ማንንም አልፈራምም አልኮራምም። ማንንም ምፈራሰው ምሰማው የራሴን ሀሳብ ሚዲያ ላይ ይመጣልኝ እንዳል ይሄ ቦታ ደግሞ በጣም አናደደኝ። የምርን እንደዛ ሊሰኒ ሳይለንት አድርግ ልንገርሽ ሊሰኒ አንድ ጊዜ እና ስለዚህ ምን ማለት አለበት? ብሩኬ ማንም አይምጣብኝ ካለ ብሩኬን መስማት አለባቸው እነሱ። ምን ቤት ሙፍታክ አንድ ቀን ሞልቶለት አያውቅም። ደግሞ ዝም ብሎ ያንበጫብጫል ነገሮችን ሁሉ ያበለሻሻል። ስለዚህ ተውስጣቸው ውጡ፣ ሁላችሁ ውጡ። ለፈጠራችሁ እኔ ውጡ ነው የምለው። ይሄ እንትን የሆነ ህይወት ነው። ይሄ ሰው ህይወት አትግቡ። የራሳችሁ ህይወት ሞልቷል። ሴት ያዙ፣ የራሳችሁ ምሩ። ሰው ህይወት አትግቡ። እኔ ምን ጊዜም ማንም ይጥላኝ ይውደደኝ፣ እኔ ምንም ደንታ የለኝም። እኔ ቪዲዮ ሰራ ካልሰራም ወላይ እያልክ እየማልክ አሁን አዲስ ነገር አታምጣ ሙፍታክ። በእውነት ነው የምለው። እኔ ነገም ተነስተ በእኔ ቪዲዮ ስራ። እኔ ዜድ ወታደሯ ነኝ። ምንም ነገር የምፈራው ነገር የለኝም። ስለዚህ በውስጥም ነግሬ ተነጋግረን ሁሉን ነገር ተው ብዬክ ቪዲዮ ሰርተሃል። አሁንም እነሱ ውስጥ አትግቡ ማንኛችሁም። እኔ በእውነት እኔ መፍታህ በጣም ብዙ ነገር ተናግሬያለሁ። እኔ ይቅርታ የምልህ ነገር የለም በልጆቹ የተነሳ እንዴ። አታድርግ ይሄን ነገር ከተባልክ አታድርግ። እሱ አልፈለገም። በቃ ተዋቸው፣ እነሱ እንደፈለጉ ይሁኑ። እየተጣሉ የሚምጡ በቃ እህቶቼ አውሩ፣ ይበቃኛል። በእውነት እኔ መፍታህን በውስጥም አናግረዋለሁ በስነ ስርዓቱ እንዴ። አንድ ቀን የማይሞላለት ሰውዬ ዝም ብሎ ያንበጫብጫል። ረመኝ እኮ ምንድነው አላየሁትም። አንድ ቪዲዮም አላየሁትም። ምን እንደሆነ የተፈጠረው አላየሁትም። ውሸት በስማም በወልድ እንደዛ ይዋሻል። ጾም አይደል እንደ የጨረሰው ጾም ምንድነው? እሱ ሃይማኖቱን አያውቅም እንደ ሸዋይዳ አላየሁም። ምን ተፈጥሮ ነው? አምሳላት ማናት? ምንድናት? ማናት? አውቆ እኮ ነው። በስማ
ከዛ ወልዳይ ሰኒ እኔም አንዴ ላውራ ሰኒ ልንገርሽ ትልቅ ሰው ነው ግን ሰኒ ልንገርሽ ምን አገባው አላዘር አገብቷል እኔ የምለው ሰኒ እኔ የምለው ምን አገባው እሱ አብሳላት ትምጣ ትሂድ በቃ ነገሩ ተቋጭ አይደል ቃጩት እነሱ የራሳቸው ህይወት እየኖሩ ነው ከፈለገ በራሱ አይዳ አይመጣም እንዴ ወንድ ከሆነ እኮ በራሱ አይዳ መምጣት ነው አላቃትም አይቼው አላቅም ምን አገባው በቃ ነበረ ተሰበረ ተጨረሰ በቃ ቃጩት አይደል እሱ ምን አገባውና የሰው ህይወት እየገባ ብሩኬ ነው ጥፋተኛ ብሩኬ ነው እንደዚህ ምን አገባው ስለ ብሩኬ እሱ እኔም እንደዛ ነው የወረደውን ነገር ለምን ነው የሚቀሰቅሱት ምን አገባቸው ልጆች ቪዲዮ ስሩ እግዚአብሔር ምንም አገባቸው ምን አገባው መፍታ ለምንድን ነው የተረሳ ነገር እንደገና አላየም ቪዲዮን እስካሁን ድረስ እነሱ የሚሰሩትን ቪዲዮ አላየም ነው እግዚአብሔር በጣም ነው ያናድደኝ እኔ ሲጀመርም ያናድደኛል እኔ ደስ አይለኝም ሲጀመርም ማናችሁም ታንቃችሁ ሞቶ ማብቴ ነው خلاص ትልቅ ሰው ነው ልክ እንደ አላዘር አግበና የራስህ ህይወት ኑር ሲጀመር ማለት ነው ከልጆች ህይወት ውጡ በቃ እሱ አለ እኮ ውጡ ማናችሁ ማያገባችሁ ትልቅ ሰው አይደል እንደ አንተ ልክ ለምለም እና ለምለም ጋር ሄድና ከለምለም ጋር ተጫወት ከብሩኬ ጋርና ሃይሚ ጋር ምንም አትሰራም ሄድና ከለምለም እኔ ደግሞ በማርቀ አቤት ንግርግፍሽ ኧረ ግፈኛ ነሽ እኔ እኮ መቅድዬ መቅዲ ደግሞ ዝም በይ የምትይው ምንድን ነው ዝም በይ የምትይ የተረሳው ነገር ያጋግላል እንደዚህ መጥቶ ላጣ ወይደ ካሊ ወሊ ሃይ መቅዲ እንዴት ነሽ እንዴት አመሻችሁ እናንተ እዛ የታገተች ልጅ ስንት አረብ ሀገር እዛ ድምፅ አትሆንም እዚህ ኛኛኛ ትላላችሁ ኮተት ምን ሆናችሁ ነው የምትንጫጩት ሆነን እኮ እግዚአብሔር በሰላም ያውጣት ካለችበት እናቴ የስግደት ነገ እናቴና ብሉ ነገር ብሉ ቅድም እኮ እዚህ እያወራን ነበር መቅዲ አልነበርሽም እዚህ አጀንዳ አንስተን ከፍቴ አትጩሂ በቀስ ብለሽ አውሪ እኔ ብቻዬን ነው የማወራው ሰላም ናችሁ ግን እንዴ ገጽ ውሃ እየጠጣሽ ምን ሆነሽ ነው ደግሞ ዛሬ መቅዲ ስንት ጠጣሽ? خلاص አንቺ እኮ አሁን በጣም ሀሳብ ላይ ነሽ። እኔ ሀሳቤን ለአንቺ መናገር አይጠበቅም። ለምን አንቺ በጣም እንትን ሆነ ስትሬስ ሆነሽ ነው የመጣሽው። መጀመሪያ አይደለም በእውነት አልሰማሁም። ሰንዬ ብቻ ለምለም ወንድም ጋር ሂድ ስትይ ሰማሁ። ሰንዬ እውነት አልሰማሁም። ምንድን ነው ለምለም ወንድም ጋር ሂድ እላልኩም እኮ ለምለም ጋር ሂድ። ለምለም እኩያ አይናት ብሏል ከዚህ በፊት እሷ ጋር ሂድ። ለምለም ጋር ሂድ ይላል። ለምለም ጋር ሚፍታ ለምለም ጋር ሂድና ከለምለም ጋር ይጫወት። خلاص አራት ነጥብ ምን አረገ ማለት ምን አረጋል? ዛሬ ቪዲዮ ሰርቶ ዛሬ ቪዲዮ ማለት ነው። ሲሚ አሁን እኮ የአምሳላትና የብሩክ